ፋኖቹ ካልተጠነቀቁ እነመሮ ላይ የደረሰው ጉዳት በእነሱ ስም በህዝብ ላይ የደረሰው ጉዳት በፋኖ ስም አማራ ክልል ውስጥ እንደሚደርስ እርግጠኛ ሆኜ መናገር ይችላል። በጣም ጥሩ እንግዲህ ይሄንን አተኩረን ካወራንበት ዘንዳ ይሄንን ፎቶ ካወራህበት ዘንዳ ስለዚህ ቪዲዮም ንገረን እስኪ። ስለዚህ ቪዲዮም በርካታ የሚነገር ነገር ያለ ይመስለኛል። አሁን ከምናወራበት ርዕስ ጋር በቀጥታ ስለሚገናኝ እነዚሁ ልጆች ናቸው ግማሾቹ ፀጉር ተላጭተው እዚህ ጋር የሚታዩት ፎቶቸው በጣም በደንብ መናገር ይችላል ሰው ላይክ ፎቶቸውን እያንዳንዱን ሰው እዚህ ጋር መሳክሮ አይቶ እዚህ ቪዲዮ ላይ ደጋሚ ያገኛቸዋል። እነዚህን ልጆች ፀጉራቸውን ተላጭተው ይሄንን ጸረ ሽምቅ ታዋጊዎች ተብሎ በመንግስት ኦፊሻሊ የመንግስት ወታደር ነው ከፊት ለፊት ያለው የሚሊሻ ዘርፍ ኃላፊ ነው እዚህ ጋር ያለው አብዛኞቹ ሚሊሻዎች ናቸው። እነዛ ልጆችን መሃል ላይ ተቀላቅለው ነው ያሉበት። እዚህ ላይስ ምንድነው የምትለን ያለው? የፀጉርም ያልተላጫለ እዚህ ጋር ተቀላቅሎ ምንድነው ሊባል የሚችለው ከዚህ ጋር በተገናኘ? አረ ዙ ከመከላከያ ኮሎኔል ጋር ዙ ሲተኩሱ የሚያሳይ ቪዲዮ አለ ልክላለሁ። እየተሳሳቱ ሶሻል ሚዲያ ላይ ልጆቹ ለቀውት አግኝቼዋለሁና እነዚህ ከየቦታው ከነሰኝ እነዚህ እናማመሰሉ እነሰኝ ጋር ይላኳቸው ነበሩ። መንግስት ምዕራብ ሸዋ ላይ እነሰኝ ጋር ይላካቸው ነበሩ። እዚህም ወደ አርሲም ወደ ጉጂም ይላኳቸው ነበሩ። ከነሱ ፕሩፍ አላቸው። በነገራችን ላይ ለየት የሚያደርገው እዚሁ ጋር ሰው በደንብ እንዲያየው የመከላከያ አባላቱ ቡሌት ፕሩፍ የጥይት መከላከያ አላቸው በልዩ ሁኔታ። እነዛኛዎቹ ግን ምንም የላቸውም ከትጥቅ ውጪና እሷን ልጨምር ብዬ ነው። ይኸውልህ እነዚህ ከኦኤልኤ ጋር ገቡ ከተባሉት ውስጥ ታማኝ ኦልሬዲ መንግስት አሰማርቷቸው የመንግስት ታማኝ የሆኑትን መልሰው አሰለጠኗቸውና አስታጠቋቸውና እያሰማሯቸው ነው። ሄር ኢዝ ዘ ኪ ዲዲአር የሚባል ነገር ተደጋጋሚ ተሰማላችሁ አይደለም? ዲስአርም ዲሞቢላይዝ ኤንድ ሪኢንቴግሬት። ሪኢንቴግሬሽን ውስጥ አንድ አማጺ በሰላም ወደ ቤቱ ሲገባ ህዝብ ታስፈተዋለህ፣ ትበትነዋለህ ማለት መጀመሪያ የነበረው ወታደራዊ በእንትን አይደለም የሚኖሩት በጋንታ በምናምን አይደለም የሚኖሩት ወታደሮች ያን ትበትነዋለህ። ወደ ወታደር እንዲገባ የፈለከው ወደ ሴኩሪቲ መግባት የሚፈልገውን በትነኸው በመከላከያ ውስጥ በፖሊስ ውስጥ ትበትነዋለህ እንጂ ራሱን የያዘ ዩኒት ለብቻው ልክ ከጫካ እንደወጣ አታስቀጥለው። ያን የምታስቀጥለው አማጺ መስሎ እንዲቀጥል ከፈለክ ብቻ ነው። ባይዘው እነኚህ ሪጴዎች አይደሉም። ሪጴ ማለት ጸረ ሽምቅ ነው። ጸረ ሽምቅ ማለት ከመከላከያ ከቀድሞ ፖሊስ የተውጣጡ የቀድሞ ልዩ ኃይል የነበሩ ከመከላከያ የተውጣጡ የሚመጡ ናቸው። እነኚህ ሪጴዎች አይደሉም። እነዚህ እንደ አማጺ አክት እንዲያደርጉ ያው መጀመሪያ ሲመጡ ከሌሎቹ ጋር አብረው ትንሽ ተላጩ። ፀጉራቸው ትንሽ ተቆርጧል። አሁን ይቺ ቪዲዮ መቼም ትንሽ ወራ በፊት ነው። አሁን ሙሉ ፀጉር አሳድገው ነው የምታገኛቸው። ይሄ ዩኒት ስፔሻል ዩኒት ነው። በኮሎኔል አሁን አይ ቲንክ ጀነራል መሰለኝ አበበ ገረሱ ነው የሚመራው በኦሮሚያ ጸጥታ ዘርፍ ቢሮ ውስጥ የ120 ማፊያ ዋናው ሰው ማለት ነው። በሱ ነው የሚመራው። ይሄ ኦኤልኤን መስሎ አክት እንዲያደርግ ረስቼ ነው እንጂ አቦምሳ ላይ ከሻንቆ ጋር የተያዙት ልጆች አሉ። ከሻንቆ የተረፉ ልጆች እዛ አቦምሳ ላይ ነበሩ እና ይሄ ኃይል ፖሊስ አይደለም፣ ሪጴም አይደለም፣ ጸረ ሽምቅም አይደለም፣ መከላከያም አይደለም። ይሄ መንግስታዊ ኦኤልኤ ነው። እድሜ ከሰጠን መንግስታዊ ፋኖን ደግሞ አሳይሃለሁ። ምክንያቱም በዚህ ዘመን አንዱ አሪፍ ነገር ሶሻል ሚዲያ ላይ ራሳቸውን ያወጣሉ። የንጹሃን ደም ነው መሰለኝ የንጹሃን አምላክ ነው መሰለኝ የሚያዋርዳቸው። እንግዲህ በጣም በከፍተኛ ሚስጥር እኮ የተያዘ ጉዳይ ነው። ፖሊስ በአጠቃላይ አያውቀው፣ መከላከያ አያውቀው። ስፔሻሊ ይሄ ጸረ ሽምቅን የሚመራው ኃይል ነው የሚያለው እና ኦኤልኤን መስሎ ሊሰራ የሚፈለግ አማራ መግደል ይሁን በሰሞኑ ጮማ የሆነ ነገር አሳያለሁ። ለምሳሌ የባንክ ዘረፋ እንዴት ሲሰራ እንደነበረ ወለጋ ላይ የደረሱኝን ዶክመንቶች ብታይ የባንክ ዘረፋ ስለዚህ ይላል። ባንክ ተዘረፈ ሲባል ባንክ ቀጥታ መንግስት ነበር ሲዘርፍ የነበረው። እነዚህን ልጆች ደግሞ ማለት
እና አሁንም ለምሳሌ አሁን እነዚህ ግሩፕ ግንደበረት ላይ ያሉ የግንደበረት ማህበረሰብ ካላችሁ ምስክር መውጣት ይላሉ። ግንደበረት ላይ እዛ አካባቢ ሲንቀሳቀስ የነበረ ስንት ሰው የገደለ ሸኔ ተብሎ የነበረ ልጅ ወጥቶ ጸጉሩን አልቆረጠም፣ የራሱን ዩኒት ይዞ ቀጥሏል ግንደበረት አካባቢ ላይ። እና ይሄ መንግስታዊ ውንብድና በዚህ አይነት ነገር ነው ማህበረሰብ ሲፈጅ የነበረው ወለጋ ላይም በተለያዩ ቦታ ላይ ማለት ነው። በጣም ጥሩ። እንግዲህ አሁን ቀጥታ ወደ ሰሞነኛው ትኩስ አጀንዳ ልመልስ። ይህንን ጉዳይ ያነሳ ነውና ይህን ያህል ረጅም ሄደን ያወራነው ተመልካዮቻችን ለመረዳት ያክል ይሄ ግድያና የግድያ አስኪያጅ ሰንሰለቱ ከየት እንደሚጀምር ለማሳየት ሙከራ ያደረግንበት ነው ውይይታችን እስካሁን ያለው። አሁን ደግሞ ወደ አርሲ ልመልስ ጀዋል። ከአንድ ወሳኝ ነገር ልጀምርልህ። ወለጋ ላይ ሰዎች በሚገደሉበት ጊዜ አማራዎች ተገደሉ ወይ ኦሮሞዎች ተገደሉ ነበር የሚባል የነበረው። አሁን አርሲ ላይ ሙስሊሙም ይሞታል፣ ክርስቲያኑም ይሞታል፣ ጥቃቶች በየቦታው ይደርሳሉ። ይህንን ከዚህ ቀደም እዛ አካባቢ ላይ የኦሮሞ ነጻነት ሰራዊት አዛዥ የሆነውን ኮማንደር ኢንተርቪው አድርጌ ከ2 ወር በፊት ያለውን ነገር በደንብ በዝርዝር አጋርቶልኛል። አማራ ሲሞት ወለጋ ላይ አማራ ነው የሞተው ነው የሚባለው፣ አርሲ ላይ ደግሞ ኦርቶዶክስ ነው እየተባለ ያለው ምንድነው? ከዚህ ጀርባ ከዚህ ፍሬሚንጉ ምንድነው? ምን ብለህ ነው የምትተነትነው? ከዛ እንነሳ እስኪ። ጊዜውና የፖለቲካ ዋጋው ናሬቲቭ ወይም ደግሞ ትርክት ጊዜ አለው። ከ2019 እስከ 2022 አማራው እንዲነሳ የተፈለገው፣ አማራው መንግስት ደግፎ ትግራይን እንዲፈጥጥ ኦሮሚያ ላይም እንዲቋቋምላቸው ነው የተፈለገው። ስለዚህ ያኔ አብዛኛው ወለጋ ላይ የተገደሉት አብዛኞቹ ከወሎ የመጡ ሙስሊሞች ናቸው። አንድም ቀን ሙስሊም ተገደለ አልተባለም። ሙስሊም ተገደለ ቢባል ምንም ዋጋ የለውም። ያን አይደለም ፖለቲካ ዋጋ የለውም ለመንግስት። ስለዚህ አማራ ሆነ። አሁን ደግሞ ኦሮሚያ ላይ የተፈለገው ምንድነው? ሰፋ ሊያደርጉት ፈለጉት። ዛሬ አልተጀመረም። ወደኋላ ልመልስልህ። እኛ እንደታሰርን አካባቢ በካጫሉ ግድያ ተከትሎ ኦሮሚያ ላይ ብዙ ተቃውሞ፣ ብዙ ቀውስ ነበር አለ። አንድ ቡድን፣ አንተ በምታውቀው ቡድን ጥናት ያካሂዳል። ጥናት ያካሂድና አርሲና ባሌና ሀረርጌ ላይ በቱለማ ኦሮሞ ላይ ጄኖሳይድ ተፈጸመ የሚል ትርክት ይዘው ይመጣሉ። ስም መጥቀስ አልፈለኩ እንጂ ኖርማሊ ሰዎች ጋር ክብር ሊኖራቸው የሚችሉ ልጆች ይሄን ሰርተው በነደመላሽ ትዕዛዝ ያቀርባሉ። ፈረንጆች ምናምን ለማቅረብ ነበር ሀሳቡ። ግን በመንግስት ውስጥ ያሉ የቱለማ ልጆች፣ የአርሲና ባሌ ሀረርጌ የነበሩ ቱለማ ልጆች ይሄ ከፍተኛ አደገኛ ትርክት ነው፣ አመት ከሆነ በአጠቃላይ የኦሮሚያ ዞኖች የተነሳው ሰው ከሆነ ሁሉም ነው ያለቀው፣ እንዴት ይሄ ይሆናል በሚል እንትን ነው ነገሩ እንዲሆን ነው። መጽሐፌ ግርጌ ላይ አንድ የጻፍኳት ነገር አለች። ካቢ ከራሱ የሰማሁት አንዴ ያኔ እኔን ሊገሉ ይሞክረው በጥብጥ አልተካሄደም። ሽመልስ ቢሮ ያው ጠራኝና ተገናኝተን ተወያየና ቁጭ ብዬ ነው ቁጥሮቹን የ86ቱን የያዘውና ትዝ ካለህ በመግለጫው ላይ ኦሮሞ ይሄን ያክል፣ አማራ ይሄን ያክል፣ ኦርቶዶክስ ይሄን ያክል፣ ሙስሊም ይሄን ያክል እያለ አነበበው። ይሄ ለምን አስፈለገ አልኩት። ባወዝኒ ያ እያደገ መጣ። አርሲ ባሌ ሀረርጌ ላይ የሃይማኖት ጌም ከተጫወት ያዋጣል። ያኔ ወለጋ መምታት ተፈልጓል። አማጺው ኃይል የነበረው የመንግስት ተቋሞ የተባለው እሱ ያንን ለመምታት ስለተፈለገ ብሔር ጠቃሚ ሆነ። ያኔ አማራው ሞቢላይዝ ማድረግ ይፈልግ ነበር። አሁን ግን የሃይማኖት ጉዳይ ነው። ይኸውልህ ወለጋ ያለው ኦኤልኤም መሮ ነው የሚመራው። ክርስቲያንም ሙስሊምም ድብልቅ ነው። አርሲም ላይ ያለው ኦኤልኤም ነው። ክርስቲያንም ሙስሊምም ድብልቅ ነው። ሴኩላር ናቸው። አብረው መቀጠል አይችሉም። የሃይማኖት አጀንዳ ቢኖራቸው
ወይል ሄዶ አንድ ነገር በሃይማኖት ቢያደርግ ሁለት ቀን ሳያዝ ፍርክስክሳቸው ነው የሚወጣው። ይሄንን እንትን ጥሩ ለመሆን ለሰው ለማዘን ሳይሆን ለራሳቸው ህልውናም ሲባል ሊያደርጉት አይችሉም። ኢማጂን ፋኖ ወሎ ላይ የሃይማኖት ፖለቲካ ቢጀምር ካን ኢማጂን ቤጋው ተሽሎ ቤጋው ሊወጣ አማጺ እኮ ሊኖር የሚችለው አማጺ እንዳሳ ነው። ህዝቡ ውቅያኖሱ ነው። ያን ውቅያኖሱ ካልተጠረቀቀው ሊቆይ አይችልም። እኔ ኦይልና ዲፌንድ ለማድረግ አይደለም፣ ብዙ የሚያጠጓቸው ስቱፒድ ነገሮች አሉ፣ ምንም ጥያቄ የለውም። ግን ይሄ አርሲ ላይ ያደረጓት ነገር ስለተፈለገች ነው፣ ዲዛይን ተደርጎ። አሁን ብቻ አይደለም እኮ ባለፉት 2 ዓመታት ወለጋ ላይ ግድያ እንደቆመ ቀጥታ ወደ አርሲ ነው ይወሩ። ወለጋ ላይ ሰው ሲያስጨርስ የነበረው ኮማንደር ሻሎ pay attention to this። ወለጋ ላይ ይሄን ሲያስፈጽም የነበረው የወለጋ የምስራቅ ወለጋ ኮማንደር አርሲ መጣ። ያንተን ሰፈር ደግሞ ሰውዬ ደግሞ ልንገር፣ ይሄን ሲሰራ መቼም ያው ለቤተሰብ ትፈራለህ እንጂ የሊሙና ቢልቢሎ ሰዎች ታውቁታላችሁ። ስንታየው ጥርሱን የነቀለው ሃይማኖት ከሃይማኖት በማጋጨት ነው። ኡለማን ከአርሲ፣ ኡለማን ከአማራ፣ አማራን ከአርሲ ሃይማኖት ሲያጋጭ እዛች አክቹአሊ የቀበሌ ስሟን ራሱ ይያታል። ይሄ ሰውዬ ታውቃለህ፣ ግንቢቴ፣ መራሮ፣ ስልጣና የሚባሉ I went that far to investigate። ምን ብሎ ያስወራል መሰለህ? ለምሳሌ ስንታየው ተራ አስተዳዳሪ አይደለም። ስንታየው እነ ጌታቸው አሰፋ ያሰለጠኑት ነባር የደህንነት ሰው ነው። ተራ ካቢኔ ሆኖ የዞን ሰዎችን ያዝ ነበር በኢህአዴግ ጊዜ። አሁን ሰሞኑን ምን ብሎ ያስወራል? አንዴ ኤክስፖዝ አድርኩ ባይ ዘ ወይ አሁን ከዚህኛው ሃይማኖታዊ ጉዳይ ሳይሆን ከ120 ማፊያ ጋር ኤክስፖዝ አደርገው እኔን እኮ ጀዋር የሚጠምደኝ ኦሮሞቹ ጋር ሲመጣ እኔ እኮ ሰላሌ ስለሆንኩ ቱለማ ስለሆንኩ ነው ይላል። አማሮች ጋር ሄድና አማራ ስለሆንኩ ነው ይላል። ይሄ ሰውዬ አማራም ሰላሌም አይደለም፣ አርሲ ነው። ይሄ ሰው ተወላጅ ሰይጣን ነው። በቃ ምንም ሃይማኖቱ አይደለም፣ ብሔሩ አይደለም፣ ስራው ተፈጥሮውም እንደዛው ነው። ዛኑ ልኮ የወጣለት ሰይጣን ነው፣ ሰዎችን በማጋጨት ሻሸም ምዕራብ አርሲ ላይ ሰዎችን ሲያስጨርስ ከርሞ በእጁ ገሏል። በአንድ መምህር በእጁ በቀጠራራ ፀሐይ ነው ሻሸመኔ ላይ ገደለው። የኮሚሽነር ሻሎ ገለታና የስንታየው ጥምር አስቦበት የሰራ ስራ ነው። አስቦበት፣ ምክንያቱም የተካኑ ናቸው። በወያኔ ጊዜም ይሄንኑ ነበር ሲሰሩ ነበር። ያንን ልምድ አመጡና በብዙ ጥፋ አባስተውት አርሲን ይሄ እንግዲህ አሁን የደህንነት ኦፕሬሽኑ ነው። የፖለቲካ ኦፕሬሽኑ ደግሞ ተቋሚም የሚመስሉ ለህዝብ ተቆርቋሪ የሚመስሉ መዓት ተከፋይ ሚዲያዎች አሉ። እኔ ሰዎችን ቻሌንጅ አደርጋለሁ። ሁሌም የሆነ ግድያ ሲካሄድ ቀድሞ የሚለጥፉትን ሰዎች ይያቸው። ያሰኮውን አሁን ምን አደረጉ መሰለ? ከ3 ሳምንት በፊት ከታች ከቆለማው ከሸነንኮሉና ከምዕራብ ሐረርጌ የሚመጡ የከብት ነጋዴዎችን እንግዲህ ደጋ ወደዚህ ወደ ደጋው መጥተው ወደ አሰኮ መጥተው ከብት ይገዛሉ። ከብት ሊገዙ የመጡን ሰዎች በጣም አሰቃቂ በሆነ መልኩ ይገሏቸውና መጀመሪያ የሚለጥፉት ፋርሲ ብሏይ ናቸው። አማራ ኦሮሞን ጨፈጨፈ፣ ፋኖ ሰው ጨፈጨፈ። ፋኖ እንዴት ሊያደርግ እዛ ጋር ደረሰ? ምንድነው ያደረጉት መሰለ? እዛም እዚህ ወደ እናንተ አካባቢ ወዳለው አካባቢ ምንድነው ያደረጉት? መጀመሪያ በእነዚህ በሰለጠኗቸው ሰዎች አማራውን ይገላሉ። ከዛ ራስን ተከላከል ብለው ያደራጁትና ያስታጥቁታል። ይሄው አማራ ታጥቋል። አንድ ቪዲዮ አለ የአብይ ረስተነው ነው። መሳሪያ በየቤተክርስቲያን ውስጥ ቤተክርስቲያን ውስጥ መሳሪያ ያገኘን ቤተክርስቲያን መሳሪያ ተከምሮ
ማሰልጠኛ ሆኖ እያለም ይናገረዋል። I hope you can find that video. It's fascinating. እናም አሁን እዚህ አሰኮ አካባቢም ጉና እስከ ቦምሳ የተደረገው ነገር ምንድነው? ራሳቸው የአማራ ገበሬን አስታጥቀው መጀመሪያ ያስገድሉታል። ከተገደለ በኋላ ያስታጥቁታል። ከታጠቀ በኋላ ኦሮሞ ጋር ሄዱና አማራ ሂደት አማራ ታጥቋል አታዩም እንዴ? ራሱ እኮ ነው ያስታጠቀው። ይሄን የታጠቀውን ኃይል ደግሞ የሚመሩት ይዘው የሚሄዱት ከመከላከያ የወጡ ሰዎች ናቸው። አንዱን በማስረጃ ሲዬ አጋልጫቸው እርምጃ ወሰዱበትን ምናልባት ብዙ ጊዜ በኦሮምኛ ስለጻፍኩት ሰው እንዲረዳ ልስጥ። የአቦምሳ ይሆነው አቦምሳ እንግዲህ ካሶ ቀጥሎ ያለው ወረዳ ነው። አለሙ ስሜ የሚወክለው ወረዳ ነው። የአማራ ማህበረሰብ አለ። 3 ማህበረሰብ ነው ያለው። የአማራ ማህበረሰብ አለ፣ የቱለማ ኦሮሞ ማህበረሰብ አለ፣ የአርሲ ማህበረሰብ አለ። እዛ አካባቢ ላይ መጀመሪያ አማራን ያስገድላሉ። ከዛ ፋኖ መጣ ተባለና የሙስሊም ቤቶች መቃጠል፣ ሰዎች መገደል፣ ቴረር ተለቀቀ። ካስታወስከው ቴረር በቃ ከዛ ስንመረምር ይሄ ፋኖን የሚባለውን ኃይል ማን ነው የሚመራው? ሻንቆ ይባላል ልጁ። ሻንቆ የሚባል ልጅ ነው።